ምንድነው? ምን ሆነሻል? ቤሉል መንገድ ላይ አፍነው ያዙት። ብጮህም ባለቅስም ላስቆማቸው አልቻልኩም። ምን? የኔን ቤሉል ነው ያዙት? አዎ መንገድ ላይ ነው ያገቱት። እንዴት? ቆይ ማን አባቱ ነው ደፍሮ ይሄንን ያደረገው? የት ነበራችሁ? የት ቦታ ላይ ነው ያዙት? ከሆስፒታል እየተመለስን ነበር፣ እዛ ነው ያዙት። አይ ይሄ ማንቺ ምጅ አለበት። ያማየኔ አንድ ነገር ሳይፈጠር ልጁን ያደረግሽበትን ተናገሪ። ቶሎ በይ። ማለት ምን ለማለት እየሞከርክ ነው? የማል እንዴ ልቀቀኝ እዛ። አይ አለቅሽ። ልጁን ያሳገዝሽበትን ቦታ ተናገሪ። ሰምኛለሽ? ልጁን አስለቀቂው፣ አፍጥኙ። እገልሻለሁ። አዶኒ ቤሉልን አሳገተው። ኑኑ ነፃ መሆኗን አወቀች። ቤሉልም እንዴት ነው ያለምንም ምክንያት ጤነኛን ሰው መድኃኒት እንዲወስድ የሚደረገው? ቤት ሂጄ ማን እንደሆነ ያዘዘልሽ ያንን መድኃኒት ጠይቃለሁ እያለ ሳለ ነበር እንግዲህ ቤሉልን አዶኒ ያሳገተው። መሲ ከቴዲ ጋር ተገናኝታ አብረው ሊሰሩ ተስማምተዋል። እንዲሁም ፍቅሩን ተቀብለው ወደ ቤት እየሸኛት ሳለ ነበር እንግዲህ ናሆም አግኝቶ ናሆም ነይ እጄን ይዘሽ ወደ ቤት እንሂድ እያላት ነበር። ቴዲም አንተ ማን ስለሆንክ? በዚህ መሀል ነገሩን ለማብረድ ብላ መሲ የናሆምን እጅ ይዛ ወደ ቤት ተመልሰዋል። ኑኑ እያለቀሰች ወደ ቤት ተመልሳ ለናሆም ቤሉል እንድታገተ ነግረዋለች። ናሆም የኔን ቤሉል የት ነው ያደረግሽው? ይሄ እዚህ ስራ ላይ ያንቺ እጅ ይኖርበታል ወይዘሮ ሄለን ብሎ ወይዘሮ ሉሊትን ጉሮሮዋን አንቋታል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን ዛሬም በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ቤሉል ኑኑን ሐኪም ቤት ይዞ ለመሄድና ያለባትን ነገር ለማረጋገጥ ፈልጎ ነበር። ይህም የሆነው ምንድነው በየጨዋታው መሃል ኑኑን የበታችነት እንዲሰማት መገለል እንዲሰማት ታደርግ ነበር ኤልሹ እና በዚህም የተነሳ ወንድሜ እኔ አንተን ለመጠበቅ ነው ብላ የምርመራ ውጤቱን ሰጥታው ነበር። በዚህም የተነሳ ቤሉል በጣም አዝኖ ስለነበረ ኑኑን የተፈጠረው ነገር እንዴት እንደሆነ እንድታስረዳው ጠይቋት ነበር። ኑኑም ለሷም እንዳልገባትና መድኃኒትም እየወሰደች እንዳልሆነ ምክንያቱም የሚሰማት የህመም ስሜት ስለሌለ መድኃኒቱን እንደማትወስድ ነግረዋለች። እንዲህ መድኃኒትማ መውሰድ ይኖርብሻል፣ እንዴት ነው ታዲያ ያልወሰድሽው? መች ነው ይሄ ነገር የተፈጠረው ብሏት ነበር። እሷም ለቤተሰብ እንዳይናገርባት ቤተሰብ ሁሉ እንደማያውቅና እሷ ደግሞ መሞት እንደምትፈልግ ለዛም እንደሆነ መድኃኒቱን የማትወስደው ተስፋ እንደቆረጠች ነግራው ነበር። ቤሉልም በጭራሽ እንደዛ አትበይ፣ እኔ በህይወት ነው የምፈልግሽ፣ በጭራሽ ብቸኝነት መገለልም እንዲሰማሽ አልፈልግም ብሎ ነበር። በዚህ መሃል እንግዲህ ኑኑያት ሁሉንም ነገር በቤሉል ሀሳብ ተስማምተው ሐኪም ቤት ሄደው መድኃኒቱን ካቋረጠችበት ቀን ጀምሮ ነግራቸው እንደ አዲስ ቼክ ተደርጋ መድኃኒቱን እንድትወስድና ያው ሐኪም ቤት ሄዳ ማረጋገጥ እንዳለባቸው ከዚህ በኋላ ደግሞ በማንኛውም አጋጣሚ አብሯት እንደሆነ ነግሯት ቀጠሮ ይዘው ነበር። በዛ ቀጠሮ ሰዓት እንግዲህ ቤሉል እና አዶኒ ሳሎን ላይ ነበሩ እና ኑኑም ለብሳ ስትመጣ በጣም አምሮብሻል፣ ተውበሻል እያለ ቤሉልን ለማስቀናት እየሞከረ ነበር። በቃ ኑኑ እንሂድ ባለ ጊዜ ቤሉል የት ነው ይዘሃት የምትሄደው? አልሰማኸኝም እንዴ? ከዚህ በኋላ እሷን ይዘህ የትም መሄድ አትችልም፣ እሷ የኔና የኔ ብቻ ናት በሚል ጽብ እንግዲህ ጠል ተፈጥሮ ነበረ። በዛም መሀል ቤሉልና አዶኒ ሊደባደቡ ደርሰው ነበር። በዚህ ሁኔታ ወይዘሮ ሄለን መታ እንዴ ምን እየተፈጠረ ነው? ምን እየተካሄደ ነው ስትል እባካችሁ እንዳትደባደቡ እያለች ነበርና ኑኑ ቤሉል ኑኑን ሐኪም ቤት ይዟል ሊሄድ ፈልጎ እንደሆነ ሲናገር በጭራሽ እንደዛማ አታደርግም፣ ቢሆንም እኔ እንጂ ይዣት የሚሄደው በማይመለከትህ ክብርህን በማይመጥን ቦታ አትገኝ ብለው ነበር። እሱን ለኔ ራሴ እንጂ አንቺ አትመርጭልኝም፣ ከፍ አርጌ አክብሬ ነበር ማይሽ፣ ግን ደግሞ ከቅርብ ጊዜ ወዲህ ባህሪሽ እየተቀያየረ መጥቷል፣ ምን እየተፈጠረ ነው ያለው ብሎ ከእናቱ ከሄለን ጋር እየተነጋገሩ ነበር። እና ቤሉልም ነይ እጄን ያዡኝና እንሂድ እያላት ነበር። ሉኑ እያስቸገርካት እንደሆነ ነግራኛለች ልጅቷ ጠገባ አትድረስ ብትልም አረኔ ያላልኩም ልትል ብትልም ወይዘሮ ሄለንም ብለሽኛል፣ ፈርተሹ ነው ለምን ትፈሪዋለሽ ብለሽኛል፣ አሁን ወደ ክፍልሽ ሂጂ ስትል እሷ ቤሉል ደግሞ ወደ የትም እንዳትሄጂ እያላት ነበር።
በጭራሽ ይሄን አታረግም። በዛ ላይ ጭጮኛለህ። በዛ ላይ ደግሞ አንተ የተከበርክ ነህ። እንዴት ከሰራተኛ ጋር ወርዴ እንደዛ ታረጋለህ? አታከብረኝም እንዴ እያለች ነበር። አዶኒም ቁሞ በያየ ነበር እንግዲህ ገፈታትሯቸው ሁሉንም ጥሎ እጇን ይዞ የወጣው። እናም ሲመለሱ በሳቅ ነበር የተመለሱት። ምክንያቱም ኑኑ ተመርምራ ከህመሙ ነፃ እንደሆነች አውቀው ነበር። ደስታቸው እንዳለ ሆኖ ቤሉልን ግን ማን ነው እንዲህ እንድትሆኝ፣ ማን ነው ህመሙ ሳይኖርብሽ መድኃኒቱን እንድትወስጂ የፈለገው? የትኛው ሐኪም ቤት ነው ይህስ የተፈጠረው? ለምንድን ነው እያለ ነበር። ኑኑ እንግዲህ በታገተች ጊዜ እንደተመረዘች እንደተነገራትም ነግረው ነበር። ይሄ ለምን እንደሆነ አዲስ እንግዲህ የሆነ ባህሪ ያየሁባት ስለሆነ እሷኑ ራሷን መጠየቅ ይኖርብኛል ብሎ ወደ ቤት እየገሰገሱ እየተራመዱ ነበር። መሲ የቴዲን ጥያቄ ተቀብላ ከቴዲ ጋር ቀጠሮ ተይዘዋል። ይህ የሚሆነው ምንድን ነው እንግዲህ ሄለንን ማሸነፍ ከፈለግሽ እኔ ጋር መሆን ይኖርብሻል፣ ከኔ ጋር ተስማምተሽ መስራት ይኖርብሻል ብሎ ነግሯት ስለነበር እሷም አውጥታ አውርዲያ ስታስበው በቃ ይሄው ነው አማራጩ፣ ከዚህ ውጭ የተለየ አማራጭ የለም ብላ ስላሰበች ነበር እንግዲህ ቴዲ የቀጠራት ቦታ ሄዳ ስትጠብቀው የነበረው። ቴዲ ትንሽ ስላስጠበቃት እጅግ በጣም እየተናደደችበት ነበር። እናም እንግዲህ በቦታው ከተገናኙ በኋላ ይቅርታ እንድታረግለትና አንድ ድል ሰጥታው እንዲታየው እየነገራት ነበር። እና ደግሞ ሄለንን ማሸነፍ ከፈለግሽ ግዴታ ከኔ ጋር መሆን ይኖርብሻል፣ ሄለን ደግሞ እንደምታስቢው አይደለም የኔና የሄለን ግንኙነት ብሎ ሁሉንም ለማስረዳት ሞክሯል። ኧረ እባክህ እስከዛሬ እኮ አንተው ራስህ የምትሰራውን ስራ ነበር ለአንተው መልሼ ሳቀብልህ የኖርኩት እያለች መሲ ብትናደድበትም ሁሉም ነገር እንደምታስበው እንዳልሆነ አብረው ሆነው እንዲታየው እድል እንዲሰጠው ጠይቋት ነበር። እሷም እንግዲህ በሀሳቡ ተስማምታ እድል ሰጥታው ነበር። እናም አሁን ወደ ቤት መሄድ ይኖርብኛል፣ ማውራት ያለብንም በስልክ እናወራለን ተባብለው እየተሸኛኙ ሳለ ነበር እጅ ለእጅ ተያይዘው ናሆም መንገድ ላይ ያገኛቸው። ናሆም መንገድ ላይ ሲያገኛቸው ምን ታረጊያለሽ ከሱ ጋር ነይ እጄን ያዢ፣ እሱም ደግሞ ለቀሽኝ እንዳትሄጂ፣ ትንሽ አለመግባባት ተፈጥሮ ሊደባደቡ ሲሉ ናሆም እና ቴዲ መሲ እንግዲህ ወደ ናሆም ሄዳለች። ምክንያቱም ናሆም እማትመጭ ከሆነ ሁሉንም ነገር ለሄለን ነግራታለሁ ብሏት ስለነበር ግዴታ እንግዲህ ከናሆም ጋር ወደ ቤት ሄዳለች ማለት ነው። ከናሆም ጋር ወደ ቤት ሄዳ መሲን እየጠየቃት ነበር። መሲን በአጋጣሚ የተፈጠረ ነገር እንጂ ሌላ ምንም አይነት ግንኙነት እንደሌላቸው ተናግራለች። አዶኒ በጣም ተናዶ ስለነበር እንግዲህ ወይዘሮ ሄለንን የምትሰራውን ስራ አቋል ብዙ ዶክሜንቶችንም ደግሞ ከክፍሏ ስለወሰደ ነገ አስረዳሃለሁ ያልሽኝን አስረጅኝ እያላት ነበር። እሷም ይሄቷ የጓደኛዋ ድርጅት መሆኑን ብትነግረውም አድራሻውን ሎኬሽኑን ንገሪኝ ብቻ አፋጦ ይዟታል። እንዴ አንተ ጓደኛ ነኝ እንዴ? እንዴት እንደዚህ ማጣራት ፈለግ? ከኔ ጋር መፎካከር ፈልገሃል እንዴ? እያለችው ነበር። እሱም እውነቱን የማወቅ መብት እንዳለው ነግሯታል። እሷም ደግሞ በማይመለከት አትግባ ብቻ የሚመለከተን ነገር አድርግ ብትለውም እሱ ግን እንግዲህ ዶክሜንቶች ሁሉ እሱ ጋር እንደሆኑና ሁሉንም ነገር የእሷን ስራ ከበቂ በላይ ብዙ ነገሮችን እንደሚያውቅና ባሏና አባቱ የስራ ውል ፊርማም እንደነበራቸው ሁሉንም ነገር የሚያሳይ ዶክሜንቶች ከሱ ጋር እንዳለው እሷ የምትሰራው ስራ እንደማይታወቅ እና ህፃናቶቹን እያመጣች ምን እያደረገች እንደሆነ እንድታስረዳው ጠይቋት ነበር። እሷም ተናዳ ወደ ክፍሏ ሄዳ ለቴዲ ደውላለች። ቴዲ ነው አንቺ ጋር ይሁን ብሎ መዘዝ ያመጣብኝ እያለች ለአዶኒ እንግዲህ የሚሸኝበትን ወይም ደግሞ አፉን የሚዘጋበትን መንገድ እንዲያመቻችላት ለቴዲ ብትደውልም ቴዲ በሰዓቱ ከመሲ ጋር ስለነበር እያነሳላት አልነበረም። በጣም ተናዳለች። አዶኒ የራሱ ሰዎች አዘጋጅቶ ከሆስፒታል ወጥተው ወደ ቤት ሲመጡ እሷ ምንም እንዳያረጓትና እሱን ደግሞ እንዲታገት ትእዛዝ ሰጥቶ ነበር። ባዘዘውም መሰረት እንግዲህ ከቤት መተወድ ከሆስፒታል እየመጡ ወደ ሰፈር አካባቢ ሲደርሱ በታዘዘው መሰረት አግቷል ማለት ነው። ቤለሉን ሲያግቱት ኑኑ እየብታለቅስም ብትጮህም ማንም ሰው ሊረዳት አልቻለም። ወይዘሮ ሄለን መሲን ስለምትጠራጠራት በዛ ላይ ዶክሜንቶቹ ሲጠፉ መሲ ትሆናለች ብላ ስጋቷ እሷ ስለሆነች መሲ ታለች ብላት ነበር። ታዲም እንግዲህ መሲ ቤት ውስጥ እንደሆነች ተናግራለች። ግን በሰዓቱ መሲ ቤት ውስጥ አልነበረችም ማለት ነው። የቤሉል ፍቅረኛ የተባለችዋ የቤሉልን ጃኬት ኪሱን ስትፈትሽ የወይዘሮ ሉሊትን የሄለንን ጌጣጌጦች አግኝታለች ማለት ነው። እነዛን ጌጣጌጦች ስታገኝም ቤሉልን እበቀላለሁ ብላ
ለወይዘሮ ሄለን ወደ ክፍል ወስዳ ብትሰጣትም ሁሉም ሰው ውሻ አድርጓታል። ታዲም በጭራሽ ይህን አያረግም። ኤልሹም ከትምህርት ቤት ተባራ ትምህርት ቤት አልገባም ያለችው ክላስ አልገባም ያለችው ሴትዮ ታምም ያለው ብላ ከተኛችበት ተነስታለች ማለት ነው። ቤሉል ነው የሰረቀው ስለተባለ ምን አቶ ነው እሱ የሚሰርቀው? ይሄን በጭራሽ ሊያረግ አይችልም እያለች ነበር ወይዘሮ ሄለን። እና ታዲያ አንቺ አድርገሽዋል እያልሽኝ ነው? ምን ማለት ነው እያለች ነበር። እውነትም ለመወደድ ብለሽ ራስሽ አርገሽው ካልሆነ በስተቀር ቤሉል እንደዚህ አይነቱን ውርደት በጭራሽ ሊያረግ አይችልም። የትስ ነው ያገኘሽው እያለች ኤልሻዴም እንግዲህ ራሷ የእናቷን ጌጣጌጥ ያነሳችው ራሷ እንደሆነች ስለምታውቅ እሷም ክንዷን ገትራ እየተከራከረች ነው። ታዲም በጭራሽ ቱሩም ሳይሽም ደስ አላልሽም አንቺ ራስሽ ነሽ የምትሆኚው እያሉ እየተከራከሩ ነበር። ወይዘሮ ሄለንም ይሄንን ማመን ከባድ ነው ብላለች። በዛ ላይ ስትመጪ ኤልሻዴ ክፍል ሳይሆን እሱ ክፍል ጠብቂ ተብላ ነበር። እሷም ደግሞ ከሰራተኛ ላይ አይኑን መቼ አንስቶ ነው እኔን የሚያይ እያለች ሳለ ነበር እንግዲህ መሲ አሁኑኑ ፈልጊ ስትባል መሲን እየጠራኋን ነበር እስካሁን ቤት ነበረች፣ አሁን ደግሞ አጣኋት ብላ ታዲ አጣብቂኝ ውስጥ ገብታለች ማለት ነው። ጓደኛዋንም አሳልፋ እንዳይሰጥ በጣም የሚዋደዱ ጓደኛሞች ናቸው። ይህ ወይዘሮ ሄለንም ጥርጣሬና እንግዲህ ምርመራ በጣም ከባድ ነው፣ ግን ደግሞ ሁሉንም ለማስተናገድ እየሞከረች ነው። ፈልጊ ጥሪያት አሁን ፈልጋታለሁ ተብላም ስትወጣ መኩን አጊታው ስለነበረ ለመኩ የተፈጠረውን ነገር ብትነግረውም መኩም ደግሞ ጌጃ ስለሆነ ነገር ቶሎ ስለማይገባው ራሷ ስትመጣ እውነቱን ትንገረን እንጂ ምን መላ ፈጥራለሁ ብሏል። ታዲ ግን ይህን የነገረችው ምናልባት የሆነ መፍትሄ ፈጥሮ መሲን ከሴትዮዋ ቁጣ እንዲጠብቃት ነበር። እሱ ግን በጭራሽ ሊገባው አልቻለም። ለምን ወጣች? የሄደችበትን አንቺ ታውቂያለሽ ወይ? ሳታስፈቅድስ ለምን ወጣች እያለ ነበር። እሷም ደግሞ ይሄ ሰገጤ ጅላጅል የሆነ ነገር መፍጠር ከቻልክ ፍጠር፣ ካልሆንክ ዝም በል ብላ ጥላ ተናዳ ሄዳለች ማለት ነው። እንግዲህ በዚህ ሁኔታ ላይ መሲና ናሆምም እጅ ለእጅ ታይዘው ወደ ቤት መጥተዋል። ወይዘሮ ሄለንም መሲን የሚያስረሳ አዶኒ ሌላ ስራ ሰጥቷታል ማለት ነው። እና በዚህም የተነሳ ደጋግማ እየደወለች ነበር። ደጋግማ ቤሉልን ተያዙ ወይ ቤሉልና ኑኑ ታግተዋል ወይ ለማለት ለማጣራት በትደውልም የሰማችው ዜና ግን ጥሩ አልነበረም። በሚያሳዝን ሁኔታ የኔ ሰዎች ሳይሆኑ ሌላ ሰዎች ናቸው ያገቷቸው፣ እሷን ሳይሆን እሱን ይዘውታል፣ የኔ ሰዎች ግን አይደሉም ብሏታል። ማን ይሄን ሊያረግ ይችላል ብትልም ማን እንደሆነ እሱም እንደማያውቅ ምንም አይነት መረጃ እንደሌለው ስለማንነታቸው ነግሯታል። ከዛም እንግዲህ መሲም ወደ ክፍሏ ተመልሳለች። ትንሽ ቆይታም ወደውኑ ኑኑ መታ ለቶናሆም ቤሉል እንደያዙት ብታለቅስም ብጮህም የሚያግዛት እንዳጣች ተናግራለች። ናሆምም የኔም ቤሉል ነው ማናቸው ምንድናቸው ቢላትም ቤሉልን ይዘውት እሷን እንደለቀቋት ስትጮህም ረዳት እንዳጣች ስትነግረው እሱም ይሄ ለነጅ መኖር አለበት ብሎ መኝታ ቤቷ ድረስ ሄዶ ጉሮሮዋን አንቋታል። አሁኑኑ ቤሉልን አምጪ፣ የኔ ቤሉል አንድ ነገር ቢሆን ልገልሻለሁ ብሎ ቢያስጠነቅቃትም እሷ አልፈራህም ለኔም ልጄ ነው እያለች ነው። እሱም ደግሞ ቤሉል አንድ ነገር ይሆንና እኔ ካንቺ ላይ አልወርድም ብሎ እንግዲህ ማስጠንቀቂያ ሰጥቷል። ኑኑም እያለቀሰች ነው። አይን እየመታ ምን ተፈጥሮ እንደሆነ ስትጠይቃት ቤሉል እንድታገተ ነግራታለች ማለት ነው። እንግዲህ ቤሉልን ያሳገተው አዶኒ ነው በኑኑ ምክንያት። እናም ናሆምም እንግዲህ ኑኑን ይዞ የት አካባቢ ነው የያዙት የሚለውን ቦታ እንዲታሳየው ወጥተዋል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ